እሺ አሁን ደግሞ ቶፒካችን ዩኒት ኮንቨርዥን ቢሆንም I want to relate it with what prefix የሚለው ቃል ምክንያቱም prefix አይተናል ኮንቨርት ስታደርጉ ራሱ prefix ተጠቅማችሁ በይላችሁ ደግሞ ቀለል ያለ መንገድ ልንገራችሁ ከሴንቲሜትር የሆነ ነምበር በሴንቲሜትር ሰጥቷችሁ ኪሎ ሜትር ላይ ቀይሩት ግን ምን በመጠቀም ነው ያላችሁ prefix አሁን ሪዝን አውት ማድረግ አለብን ሴንቲሜትር የሚለው ቃል ቴብል ላይ ቴብላችን የፕሪፊክስ ቴብል ሄዳችሁና 10-2 ለሚል ቃል ምን ሰጥተናል ስሙ ሴንቲሜትር 10-2 ስታዩ ሴንቲሜትር በሚል ቃል መቀየር ትችላላችሁ ማለት ነው ኢንተረስቲንግ እቺ ቃል ብቻ ስለዚህ እቺ በምን ልቀይራት ማለት ነው ሲባዛ 10⁻⁻2 በቃ ሴንቲሜትር የሚል ቃል ጠፋ ማለት ነው ከዛ ምን ይሆናል ቤዚክ ዩኒታችን ሜትር ለምን ፕሪፊክስ ላይ ላሉ ቴብሎች ሁሌ ሜትር ላይ የሚጨመሩ ናቸው ለምሳሌ ሴንቲሜትር ሜጋ ሜትር ይባላል ኮመን ኤሌመንት ነው ኪሎ ሜትር ስለሆነ ነው ሚሊሜትር ምናምን እንደዚህ ስለዚህ ወደ ሜትር ቀየርኳት ሴንቲ የሚለው በዚህ ቀይሬ ዩኒቱ ምን አደረኩት ዘ ቤዚክ ኤስአይ ዩኒት አሁን ፓወር ማባዛት ይሄና ይሄ ፓወር 10 ሬዝድ ማይነስ ፖዚቲቭ 5 ነው ይሄ ታይምስ 10 ሬዝድ ማይነስ 2 ስንት ይሆናል ይሄ በማትስ ትምህርታችሁ እስኪ ፓወር ስታባዙ ፓወር ምን ይሆናል ይደመራል 5 እና ፖዚቲቭ 5 እና ማይነስ 2 አንድ ላይ ስንት ነው 10 ራይዝድ 3 ማለት ነው በቃ 3 ፖይንት እቺ ቁጥር አልቀየርናትም 3.6 ሲባዛ እነዚህ ፓወሮች አንዱ ላይ ምን ማለት መሰላችሁ ይሄ በመቶ ሺህ ያባዛታችሁ ለመቶ ማካፈል ማለት ነው አንድ ሺህ ይሄ ነው የሚነገረው እሱ ነው ማይነስ ይሄ ማለት ኦቨር ብታደርጉት ኦቨር ከዛ 500 ሺህ ሲካፈል ለመቶ ስንት ነው 1000 ለዛ ነው ፓወር 3 መጣ ሲባዛ 10 ሬዝድ 3 ፓወሮቹ ወዴት ቀየርኳቸው ወደ 3 መጣ 10 ሬዝድ 3 ደግሞ በፕሪፊክስ ሩል ምን የሚል ስም አላት ኪሎ ሜትር አላልኩም ኪሎ ብቻ ምክንያቱም ኪሎ ግራምም ሊሆን ይችላል ኪሎ ዋት ሊሆን ይችላል ሌላም ሊሆን ይችላል but we are in what in length ላይ ስለሆነ ነው ኪሎ ሜትር እቺ ቃል በምን ቀይራታለሁ ማለት ነው ኪሎ ብዬ ሜትር ስለዚህ መጨረሻ መልሳችን 3.6 ምን ኪሎ ሜትር ፕሪፊክስ ተጠቅሜ ምን ያደረኩት ከሴንቲሜትር ወደ ኪሎ ሜትር እንደቀድሞ እንትን አይደለም ፕሪፊክስ ብቻ ነው የተጠቀምኩት እንጂ 1 ኪሎ ሜትር is 1000 ሜትር ከዛ አላልኩም this is prefix በመጠቀም ለምሳሌ ሌላ ደግሞ አሁን ደግሞ በጊጋ ሜትርና በኪሎ ሜትር ይሄም ፕሪፊክስ ነው ቃሉ ፕሪፊክስ ባይልም ጊጋና ኪሎ ፕሪፊክስ ላይ ባሉ ቃላቶች ነው የምንጠቀመው ጊጋ ስንት ነበረ 10 ሬዝድ do you remember ጊጋ 9 ማለት ነው ሜትር ኪሎ 10 ሬዝድ 6 ማለት ነው እነዚህ ቃላቶች ነው መጠቀም ያለብን ማለት ነው ለሜትር ብቻ አይደለም ጊጋዋት ኪሎዋት ማለትም ይቻላል ለማንኛውም ስለዚህ ከዚህ ከ10 ሬዝድ 11 ምን ማግኘት አለብኝ 10 ሬዝድ 9 ስለዚህ 1.5 times 10 raised 11 የሚለው 11 ከመል 11 ላይ በምን መጻፍ ይችላልው 9 እና 2 እንደዚህ ባደርግ 11 ይመጣል yes እነዚህ ፓወሮች አንድ ላይ 9 ሲደመር 2 11 በተንኩት ማለት ወደ 2 ሰፓሬት አደረኩት እንጂ በዚህና በዚህ ብታባዙት 11 ነው እነዚህ ፓወሮች ለምንድን ነው እንደዛ ይሄ መረጥኩበት ምክንያት ለምንድን ነው I want to get ምን 10 raised 9 ምትል ቃል ስለፈለኳት ነው ስለዚህ እቺን ቃል በምን መቀየር ፈለኩ ጊጋ በሚል ቃል ጊጋ ሜትር ላይ ስለሆንኩ ሌላ ፓርት ግን ማባዛት ነው 1.5 በ100 አባዛት ስንት ይሆናል 1.5 ሲባዛ 100 150 እቺ በ100 ስታባዙት 10 ወደዚህ ከዛስ ጊጋ ሜትር ፋይናል አንሰራችሁ ይሄ ይሆናል ማለት ነው 150 ጊጋ ሜትር ለዚህስ 10 ሬዝድ 6 እንድታገኙ 11 ከ11 6 እንድታገኙ ምንድነው የምታደርጉት 1.5 ሲባዛ 10 ሬዝድ 11 ነበረቻ 11 ማለት 6 ሲደመር ስንት 6 ሲደመር 10 ሬዝድ 5 እነዚህ ብትደምሩ ግን ፓወር ነው የሚደመረው እንጂ እዚህ ላይ ግን ማባዛት ናቸው 10 ሬዝድ 6 እና 10 ሬዝድ 5 አንድ ላይ ሲባዙ 11 ነው ማለት 100,000 ይሄ ስንት ነው 100,000 ሲባዛ 1 ሚሊዮን ፓወሩ አንድ ላይ 11 ይመጣል ፓወሩ ማለት ስለዚህ እቺ በምን መቀየር ፈለኩን እቺ ፓወር በኪሎ ሜትር ከዛ በኋላ እነዚህ ቁጥሮች ይባዛሉ እቺ ዩኒት ስም ትይዛለች ማለት ነው ስንት ይሆናል 1.5 በ10 ሬዝድ 5 ሲባዛ በቃላችሁ ማባዛት ካስቸገራችሁ እቺ ኦቨር 10 ማድረግ አይቻልም ሴም ቲንግ 1.5 እንዲመጣም እንደዚህ ነው ስለዚህ እቺ ፓወር አንድ ታጠፋለች ስንት ሆናለች 4 ስለዚህ 15 ሬዝድ
4 ወይም ደግሞ 15 ትሉኛ 40 መጻፍ ማለት ነው። ስንት ኪሎ ሜትር? 150,000 ኪሎ ሜትር ማለት ነው። እሺ አሁን ደግሞ ኮምፔር አድርጎ ቢለን ለምሳሌ የአንድ መኪና ፍጥነት በኪሎ ሜትር ፐር አወር፣ አሁን ግን በሜትር ፐር ሰከንድ እዛው እንዳለ በዩኒቱ ሳንቀይር ኮምፔር ብናደርግ ምን ይመስላል? 72 ይበልጣል። ይሄ መኪና የሚፈጥን ይመስላል፣ ግን ሴም ዩኒት ሳታደርጉ ኮምፔር ማድረግ አትችሉም። ዲፈረንት ዩኒት ናቸው እነዚህ። ሴም እናምጣው፣ ከዚህ ወደዚህ እንምጣ። እንዴት? 1 ኪሎ ሜትር ፐር አወር ስንት ሜትር ፐር ሰከንድ መሆኑ አላውቅም፣ ግን ስቴፕ ባይ ስቴፕ ከኪሎ ሜትር ወደ ሜትር መቀየር እችላለሁ፣ ከአወር ደግሞ ወደ ሰከንድ መቀየር እችላለሁ። 72 ምን ኪሎ ሜትር ፐር አወር። አወር ስንል ዋን መጨመር ትችላላችሁ፣ ሰንስ ይሰጥራል። እንደዚህ 1 አወር 72 ኪሎ ሜትር ፍጥነት አለው ማለት ነው። ከዛስ ኪሎ ሜትሩ ወደ ሜትር ነው መቀየረው፣ መጥፋት አለበት። ስለዚህ 1 ኪሎ ሜትር እላለሁ። ለምን? እንዲጠፋልኝና ወደ ሜትር እንዲሄድ ስለፈለግኩ። 1000 ሜትር ነው። 1 ኪሎ ሜትር ስንት ሜትር ነው? 1000 ሜትር። ከዛ ደግሞ አወሩን ፈለግኩት። እኔ አሁን አወሩ ከላይ ይጻፍ ከስር ይጻፍ አሁን ነው የምታውቁት። አወር መጥፋት አለበት፣ ወደ ሰከንድ ነው መጥፋት። ስለዚህ አወር እዚህ ትጽፉና እዚህ ደግሞ ሰከንድ። አወር በአወር ይጠፋል። ከዛስ ሪሌት አድርጉት። ሁሌ ከስር አንድ ይጻፋል የሚል ሩል የለንም። ማድረግ ያለብን 1 አወር ነው 3600 ሰከንድ እንጂ 1 ሰከንድ ይሄን ያክል አንልም። የሚመቸን ይሄ ነው። በአንድ ሰዓት ውስጥ ስንት ሰከንዶች አሉ? 3600። ስቴፕ ባይ ስቴፕ መምጣት ትችላላችሁ። 60 ደቂቃ ከዛ ደግሞ 60 ደቂቃ ደግሞ 60 ሰከንድ ብላችሁ ዘላስት የቀረኝ ዩኒት ማን ነው? ሜትር ፐር ሰከንድ እንደምፈልገው ሆነ ማለት ነው። እስክናቃልል ይሄ 20 በ20 ከዛስ በ36 ጀስት ሲምፕሊፊኬሽን ነው። በ36 1 በ36 2 72 ለ36 አካፍሉት 2 ሲባዛ 1 0 አለች 20። ስለዚህ ስቀይራት 20 መጣች። ዩኒት ግን ማና ማን ናቸው? ሜትር ፐር ሰከንድ። ሌሎቹ ጠፍተዋል። ሜትር ፐር ሰከንድ ይሄው። ስለዚህ 72 የሚለው በ20 ብንቀይረው እሴም ናቸው ማለት ነው። እነዚህ መኪና እሴም ፍጥነት ነው ያላቸው 20 ሜትር ፐር ሰከንድ፣ ይሄም 20 ሜትር ፐር ሰከንድ። እቺ ደግሞ the thickness of a sheet ለምሳሌ በሜትር ሰጠን እንበል። በዚህ ሜትር ከዛ ወደ ምን ሚሊ ማይክሮ ናኖ እያላችሁ ኦኬ። ክሪስ ክሮስን ሳትጠቀሙ ቀጥታ ከሜትር ወደ ሚሊሜትር እስከሄዱ ቁጥሩን ጻፉት። 0. ስንት 0 30 1 2 3 4 5 ምን የሰጣችሁ ሜትር ነው። ሜትር ሲባዛ ስንት በስንት ልበል? ወደ ሚሊ መምጣት አለብኝ። ሜትር ደግሞ መጥፋት አለበት። ስለዚህ እንደዚህ አድርጌ 1 ሜትር 1 ሜትር ስንት ሚሊ ሜትር ላለው? 1000 ምን ሚሊ ሜትር። ወደምፈልገው ዩኒት እየመጣው ነው። ሜትሩ ጠፍቷል። ይሄ ሪሌሽን ግን በጣም እርግጠኛ መሆን አለባቸው። ለምንድን ነው 1000 ከላይ የሆነው? ትልቁ ዩኒት ከስር ነው ያለው። 1 ሜትር 1000 ሚሊ ሜትር ነው። ጀስት ማባዛት ነው። ይሄ በ1000 ስታባዙት ዴሲማል ፖይንት ምን ይሆናል? ተዘራይት ይንቀሳቀሳል። 1 2 3 ነጥቧ እዚህ ጋር ሆነች ማለት ነው። 3ም 0 ጠፉ። 0.45 ምን ሚሊ ሜትር። ይሄን ያክል ሚሊ ሜትር በ1000 ብታባዙት ይሄ 1 2 3ም ይጠፋሉ። 0.45። አሁን ደግሞ ወደ ማይክሮ ልምጣ። ራሷ ቁጥሯን ትጽፈታላችሁ። 45 ምን ሜትር ሲባዛ ስንትና ስንት። አሁንም ሜትር የተሰጣችሁ ጠፍቶ ወደ ማይክሮ ነው መምጣት የፈለጋችሁት። ስለዚህ 1 ሜትር እላለሁ። ስንት ማይክሮ ሜትር ነው? 10⁻6 ምን ማይክሮ ሜትር። ይሄ ነገር በዚህ ኮንፊዝ እንዳትሆኑ። 10⁻⁻6 ምንድን ነበር ስም ስንሰጠው የነበረው ፕሪፊክስ ላይ የምታስታውስ ከሆነ 10⁻⁻6 የሚል ቃል ስታዩ ሁልጊዜ ምን የሚል ቃል ተጠቀሙ? ማይክሮሜትር ሊሆን ይችላል፣ ማይክሮ ፋራድ። እቺ ግን ማይክሮ ማለት ናት። ታዲያ እዚህ ለምን -6 አላረኩም? እቺ ነገር ኮንፊዝ እንዳትሆኑ። -6 ናት፣ እቺ ደግሞ +6። ማይክሮ ለምሳሌ ይሄም ማይክሮሜትር ብለው 10⁻6 ማይክሮ የሚል ቃል ነው። ለምንድን ነው እዚህ ማይነስ ያልተጠቀምኩት? ዚስ ማይነስ ለማሳየት it is very small number ለማለት ነው እንጂ 1 ሜትር ማይነስ ካረኩት ምንም ሰንስ አይሰጥም። 1 ሜትር እንዴት ነው 10⁻6 ማይክሮሜትር የሚሆን? 1 ሜትር ለመሙላት እኮ 1 ሜትር ይሄ ትርጉሙ ፖዚቲቭ የሆነበት ምክንያት 1 ሜትር ርዝማኔ ለመሙላት 1 ሚሊዮን ማይክሮሜትሮች ያስፈልጋሉ ማለት ነው። ማይክሮሜትር በጣም ትንሽ ነው። 1 ሚሊዮን ተጠራቅመው ስንት ይሆናሉ? 1 ሜትር። ዛት ኢዝ ፖዚቲቭ የሆነበት ምክንያት። ከዛ ምን ላድርግ? በ1 ሚሊዮን ላባዛው። ይሄ ቅድም በ1000 ስላባዛሁት እዚህ ላይ በ1000 ማባዛት ነው። ስንት ይሆናል ማለት ነው? እዚህ ላይ በ1000 ባባዛ ስንት ይሆናል? 450 ምን ማይክሮ ሜትር። በ1000 ነው የጨመርኩበት። ይሄ 1000 ስታባዛው ሁለቱም፣ ከዛ አንደኛው ደግሞ 0 ይጨምራል። አሁን ደግሞ ወደ ናኖ ሜትር ልምጣ።
ናኖሜትር እችን ቃል መታስታውሱ ከሆነ ምን ሚል ስም ሰጠናታል? ናኖሜትር ማይነስ ናት። አሁን ግን ፖዚቲቭ ነው የምጠቀመው። ለምን? የተሰጠኝ ይሄን ያክል ሜትር ነው። ሜትርን መጥፋት ስላለበት 1 ሜትር አልኩ። ከዛስ 10 ሬዝድ ፖዚቲቭ 9 ናኖ ሜትር። ተው እንጂ እያላችሁ ነው። ይሄ ፖዚቲቭ ይሄ ኔጌቲቭ። እችን ቃል ኔጌቲቭ መሆኗን ለማሳየት ነው። ግን 1 ሜትር ማለት 1 ቢሊዮን ናኖ ሜትሮች ናቸው። ሴንሱ በዚህ ነው የምታውቁት። ኔጌቲቭ ካረኩትማ ናኖ ሜትር እንደሚበልጥ አይነት ነው እያሰብን ያለ ነው። ትርጉሙ ግን 1 ሜትር ስንት ናኖ ሜትሮች ናቸው? ናኖ ማለት 10 ፓወር ኦፍ -9 አላልን? 0.00 እያላችሁ 1 ቢሊዮን ናኖ ሜትሮች 1 ሜትር ይሆናሉ ማለት ነው። ስለዚህ ቅድም እዚህ ጋር ደርሰናል። ስቴፑ እንደዛ ነው። የ1000 ስላባዛችሁ እዚህ ጋር ደግሞ 3 ዜሮ ጨምራችሁ እዚህ ጋር ደግሞ 3 ዜሮ፣ ለዚህ 3 ዜሮ መጨመር ማለት ነው። በቢሊዮን ብታባዙት ይሄኛው ስንት ይሆናል? 450 ነበረ። ስንት ዜሮ ልጨምር? 3 ዜሮ ስጨምር ምን ይሆናል መልሱ? ናኖ ሜትር። ቸክ ላድርግ እስኪ። 10 - 9 ስታደርጉ ናኖ የሚለውን ይጠፋል። እቺ ናኖ የሚለዋ በ10 - 9 ልቀይራት። ከዛ ናኖ ይጠፋና ምን ይሆናል ስሙ? ሜትር። ናኖ የምትለዋ ፓርት በ-9 ቀየርኳት። ከዛ ለ1 ቢሊዮን ማካፈል፣ ኔጌቲቭ ማለት ማካፈል ነው። ወይም ወደ ግራ መሄድ ዴሲማል ፖይንቱ ታንቀሳቅስታላችሁ። 1 2 3 4 5 6 ከዛ 3 ዜሮ ብትጨምሩ 0.0003 እነዚህ 3 እና እነዚህ 6 አንድ ላይ ስንት ሆኑ? -9ን ይቀይራሉ። ወደ ሜትርን ቀየር ነው ማለት። ይኸው ወደ ተሰጠን ተመለስናት። እነዚህ ቁጥሮች እኩል ናቸው ማለት ነው። የመጨረሻ ስለ ኳርተር አወር። ኳርተር የሚለው 1/4 ነው። 1/4 ብላችሁ ቃል ጽፉና አወር፣ ከዛ ወዴት? ወደ ሚኒት። ቀላል ነው። 1 አወር ስንት ነው? 60 ደቂቃዎች ናቸው። ዛቲስ ከዛስ አወር በአወር ተጣፋ 60 ለ4 ስናካፍለው ስንት ነው? 15 ሚኒት። ይሄ እኮ ሁሉ ጊዜ የምንለው ነው። 10 ከሩብ ስንል እኮ ሩብ 15 ደቂቃ ናት። ዛቲስ 450 ሜትር በ30 ሰከንድ የሚጓዝ ትሬን ቢኖር በኪሎ ሜትር ፐር አወር ግለጹት። የተሰጠን ሜትርና ሰከንድ ነው። ግለጹት የተባልነው ግን ኪሎ ሜትርና አወር። አሁን 1 ኪሎ ሜትር ምናምን ሳንል 450 ምን ሜትር ኦቨር ዋት 30 ምን ሰከንድ። ኦኬ ከዛስ መጀመሪያ ሜትሩ ወደ ኪሎ ሜትር ልውሰደው። ሜትር መጥፋት ስላለበት ሜትር፣ እዚህ ላይ ደግሞ ኪሎ ሜትር። 1 ሜትር ነው የምለው አሁን እዚህ ላይ እንዳትሸወዱ። 1 ሜትር አልልም። ቢኮዝ 1 ኪሎ ሜትር ነው 1000 ሜትር እንጂ 1 ሜትር ሁሉ ጊዜ ከስር ነው አንድ የሚጻፍ የሚል ፕሪንሲፕል የለም። ሪሌት የምታደርጉት ሜትር ከስር የመረጥኩበት ምክንያት ስለሚጠፋ ነው። ኪሎ ሜትር ደግሞ ስለሚበልጥ 1000 እዚህ ጋር ይሆናል። 1000 ሜትር ቢኮዝ 1 ኪሎ ሜትር ነው 1000 ሜትር። ጨረስኩኝ ማለት ነው። ለሰከንድስ እዛው እንዳለ መቀየር ይቻላል። ሰከንድ ይሄም ሰከንድ ነው፣ ይሄኛው ደግሞ አወር ነው። ስለዚህ ሰከንድ መጥፋት ስላለበት ከላይ ሰከንድ ላለው ከስር ደግሞ አወር። ከዛስ ማመቻቸት ነው። 1 አወር ስንት ሰከንድ ነው? 360 ምን 360 ሳይሆን 3600 60 ሲባዛ 60 ሰከንድ። ስለዚህ ሰከንድ በሰከንድ መጨረሻ የምፈልጋት ኪሎ ሜትር እና አወር ቀሩልኝ እንደምፈልገው ማለት ኪሎ ሜትር ፐር አወር። ከዛ ቁጥሮቹ አባዝታችሁ አካፍላችሁ ነው የምትሰሩት። ይሄ ቁጥር አባዙትና መጨረሻ የሚመጣላችሁ መልስ ምን ይሆናል? ዩኒቱ ምን ይሆናል? ኪሎ ሜትር ፐር አወር እንደምትፈልጉት ኪሎ ሜትር ፐር አወር ይሆናል ማለት ነው። ስለዚህ ዘላስ ሳብ ቶፒካችን 2.4 ላይ ዩኒት ኮንቨርዥን ነበር ያየነው። ዩኒቶች ምን እያደረግን ነበረ? ኮንቨርት እያደረግን። ግን ምን ከሆነ ሴም ኳንቲቲ ከሆነ ብቻ ለሌንግዝ አየን፣ ለማስ ለታይም ምናምን ስንቀይር we are multiplicative ፋክተር ነው እየተጠቀምን የነበረው። 1 ሜትር 1000 ኪሎ ሜትር ነው ስንል በ1000 እናባዘዋለን ማለት ነው። 1 ሜትር 1000 ሚሊ ሜትር እንበል ለምሳሌ። ከዚህ ወደዚህ ስንቀይር እያባዛነው ነው ለማለት ነው። ፋክተሮች ነበሩ። ከዛ ኤግዛምፕሎች ደግሞ ሰራንና 2.4 ላይ የነበሩ ቶፒኮች ጨረስን ማለት ነው። አሴ ሆል ቶፒካችን የዩኒት 2 ሳመሪ እዚህ ላይ እንዲህ ምንድን ነበር ያየነው? ሜዠርመንትን ዲፋይን አድርገን እንደገና ኢምፖርታንሱን አየን። ዋት ኢዝ ሜዠርመንት? ኢምፖርታንሱ ምንድን ነው? እንደገና ስኬል እና ስታንዳርድ አይተን ነበር። ዋት ኢዝ ስኬል? ዋት ኢዝ ስታንዳርድ? በተለይ ስታንዳርድ ከኤስአይ ዩኒት ላይ ምን ያገናኘዋል? ሪሌት አድርጉት። ኤስአይ ሲስተም ኢንተርናሽናል ስታንዳርድ ናቸው። ስለዚህ ስታንዳርድ ያስፈልጋል ተባለ። ምን ተቋቋመ? ኤስአይ። ይሄ የፍሬንች ቃል ነው። ሲስተም ኢንተርናሽናል ዲ ዩኒት ምናምን የሚሉት በእንግሊዝኛ ኢንተርናሽናል ኦፍ ሲስተምስ ማለት ነው።
ድራይቭድም ፋንዳመንታልም ኮምፔር አደረግን። ስካላርና ቬክተርም ኮምፔር አድርገናል። ስለ ፕሪፊክስ አየን፣ ሳይንቲፊክ ኖቴሽን፣ ሲግኒፊካንት ናምበር አይተናል። በመጨረሻ ዩኒት ኮንቨርዥን አየን። እንደገና ሴፍቲ ሩል ስለ ላቦራቶሪም አይተናል ማለት ነው። ስለዚህ ይሄ የዩኒቱ ላስት ነው። ቀጣይ በዩኒት 3 እስከምንገናኝ እስከዛው እናንተ ጥያቄዎች እየሰራችሁ ትቆያላችሁ። መልካም ቆይታ።